ልጆችህን ትወዳለህ፣ ትዳርህን ቤትህን ታከብራለህ። አንተ በጭራሽ ከሃዲ አይደለህ። አንተ አልካድክም። እትዬን እንዳልካድካት ሁሉ እኔንም አልካድከኝም። ታውቃለህ፣ እኔን እኮ መካድ ትችል ነበር። አላቅሽም አላውቅም ማለት ትችል ነበር እኮ። ልቀቂኝ! ዞር በይልኝ! ቆይ ቆይ፣ እስቲ ልቀቂያት። ልትመታኝ ነው? ምንድን ነው? ማንም የሚመጣው? እያየሻቸው አይደል? እንደ እየተጣሉ ከሰላምዬ ጋር። ኤቢ፣ ለእኔ ውለታ ይሄ ነው አይደለ? የምትመልሽልኝ እንዲህ ነው አይደለ? ደግሞ ልንገርሽ አይደለ? ይሄ የጀመርሽውን ክስ ታቆሚዋለሽ። ቆይ ምን ሆነው? በሰላም ጉዳይ ነው የሚሆነው። እባክሽ ሰላምማ እኮ እኔንም አስከፍተኛለች። ገግማ ቤት ድረስ መምጣቷ ግን በጣም ነው ያስገረመኝ። ገና ልጄንም ይዤ እመጣለሁ እያለች ነበር። ኤቢ ደግሞ ሰላምን ከሳታለሁ እያለች ነው። ትመሰክሪያለሽ ምናምን እያለች ያገኘውና የሚለውን እንሰማለን። እሺ ዳጣ፣ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለደብረ ታቦር ዓመታዊ በዓል እንዲሁም ለቡሄ እንኳን አደረሳችሁ። ቡሄያችሁ መጣላችሁ ወይ ከመዲያም ኩሽና ጋር እና እንዴት ናችሁ? ደህና ናችሁ ወይ? አለን እግዚአብሔር ይመስገን። አይዟችሁ በያላችሁበት በርቱልኝ። የኛም አንድ ቀን አለን በሚል በተስፋ እንጠብቃለን። እችን ቀን ማለት ነው ሀገራችን ሰላም ያድርግልንና እኛም ሰላም ገብተን እችን ቀን እናሳልፋታለን ከቤተሰብ ጋር እና እንግዲህ ቤተሰብ ከዚህ በመቀጠል ወደ አዲስ ነገሩ ድራማውን እንገባለን ማለት ነው። ዛሬ በጣም ደስ የሚልም ዘና የሚያስቅም ነገር ተፈጥሯል ማለት ነው። እንግዲህ ልገላት ወጫጭቃ ልጨርሳት ነበረ ኤቢ ሰላም ማለቅጥም እያበዛችው ነው። እንደዛ ታሞ እያየች ስለሷ ሀብትና ንብረትም ለመናገርና ለመጠየቅ አስባ ነበረ ማለት ነው። እሱም ውጭልኝ እስከሚላ ድረስ ነበረ እንትን ያለችው። እሷም እኔ እኮ አንቺን ደበድቢ ነው እንዴ ከሰሽኛም አለ አይደለ ደበድቢ ነው እንዴ፣ ስለዚህ አንቺን እኮ ሽንት ጨርቅሽን እኔ ያለች አጥቤ ጨረስኩት ብታጥብ ታዲያ አባቷን ያይ ብላታለች እንዴ? እንደዚህም ደግሞ አይባልም። ሲጀመርም ቤት እየፈረሰ እየተበጣበጠ እኔ ነኝ ያሳደግኳችሁ እኔ ላይ ምንም ማድረግ የለባችሁም ማለት ከባድ ነው። ማርትዬም ቤቷን ለቃላት ሄዳለች ማለት ነው። እሷን ላለማየት እኔ እሷን ማግኘት ፈልግ ነበር፣ ላስረዳት ፈልግ ነበር ጋሼ ምናምን እያለችው ጋሼንም እያጽናናችሁ ነበረ። እንግዲህ ገዜና አቻ ዛሬ ውበት ገብቶባቸዋል ማለት ነው። አቻ የነበረችውን እንደነበረች ነው። በውበትም በጉልበትም አይደለም በሀብትና በንብረት እና ወንድነት ነው እያለ እየነገረው ነበረ። እንደዛይም በሳቅለት ገደ ነበር ስትኳኳ ስትቀባባ ቆይታ። እንግዲህ አንዳንዴ እኛ ሰራተኞች ስንባል ዝቅ መባለታችን አይቀርም አይደለ? ግን አንድዬ ከፍ የሚያደርግብን ቀን ይመጣል። አይዟችሁ እውነት እንደዛ ሁና አለባብሳ ጨርሳ ካበቃች በኋላ ነው መታ ውሃ የደፋችባት ማለት ነው። ውሃ የደፋችባት ልብስሽ አያምርም ትላታለች። እንደዛ አላማረችብሽም ትላለች። ምጥን እውነት የትንሽ አዋቂ ነች። ሁሉ ነገሩን እያስተካከለች ነበረ። እንደዚህ ደርቋል፣ እንደዚህ ለዛ ሀሪፍ ደስ ይል ነበረ። ግን ጸጉርሽን አስተካክሊ ምናምን እያለች ስትነግራት ነበረ። እሷም ውበት በውበት ላይ ደፍቶባታል ዛሬ ማለት ነው። ስለተኳኳለ ሳይሆን ያው እኛ ታፈነን ስንወጣ ውበት በውበት ላይ ነውና የሚደፋብን እንደዛ ነው ማለት ነው። ገዚ ራሱ ነው ወንበር እኮ ለቀቀላት ነው ተቀመጭ ምናምን ብሎ ነው ወንበር የለቀቀላት ማለት ነው። እንግዲህ እኔ እንደምትመጫ ቃልፈኝሽም እንደማታሳፈሪ ምናምን እያላት ነበር። ፍቅር እንጂ እፍረት ምናምን አይደለም። እሷ ወደደችበት ትሄዳለች። እኔ ደግሞ ፈተና ፈትኝ ነው እናንተን እንጂ እንዱ ዝም ብዬ አይደለም እያለች ሁለታቸውን አቁማ እንደሷ ህግ አቃቢ ህግ ይመስል ሳይለቀለቀ ትገኛለች ማለት ነው። ስንትን ብላ አስቀምጣ
እኔ አንተን ከመረጠች እዚች በር የምትባል አልረግጥም፣ እሷም እኔን ከመረጠች አንተስ እያለው ነበር። እኔም አልረግጥም ኮሽ አይደለም እሷ በሄደችበት ጭራሹ ነው እያለው ነበር። እኔን ከመረጠ እየተሪያለው እያለ ነበረ አቻ። እንግዲህ በዛ አጋጣሚ ፍቅር እየሸተተ ነው ዛሬ እውነት መናገር በጎን ችግርን ቢኖረው በጎን ደስ የሚል መዓዛው እየሸተተ ነው። ናታንና ዳጣዬ ልዩ ላይፍ እያሳለፉ ይገኛሉ። ሌሎቹ በጭንቀት ተወጥረው እነሱ ደግሞ በጓሮ ዙረው የራሳቸውን ላይፍ ይቀጫሉ ማለት ነው። እውነት አንዳንዴ ደግሞ ማለት ነው እንደዚህ በምሽት ላይ ስትጫወቱ ከቤተሰብ ጋር በረንዳ ላይ ቁጭ ብላችሁ ምናምን ያንን ነው ትዝ ያሰኙ። እኛ እንኳን ተጎተንም ገተንም አናውቅም እሱ ይቅርና እውነት ቤተሰብ ጋር ተሰብስበን ጨረቃይቱን ኮከቦቹን ስናይ በረንዳ ላይ ተቀምጠን ያ ነው ትዝ ያሰኙኝና እኛም ደግሞ ስንገባ እንግዲህ ካሳጠን ፈጣሪ ያው እኛም እንደዚህ እንሆናለን የሚል ሀሳብ አለኝ ማለት ነው። ቤተሰብ በጉጉት ዙሮ እንጠብቀዋለን እና እነሱም እየተመካከሩ ነበር። ቃዲስ ቀድሟታል። እቅዷን ሁሉ እያበላሸባት ነው ያለው። ኤቢ ራሱ በጣም ነው የተናደደችባት። እኔ እኮ ወደዋለሁ በጣም ነው የማፈቅረው፣ ግን ለእሷ ብዬ ነው እንደዚህ ያደረኩት እንጂ እንዴት እንደማልወድ ነው እንደምታውቀው፣ ለምንድን ነው እንደዚህ ልታደርግኝ ሲቻለችው እያለች ኤቢ ራሱ በጣም ተናዳባታለች። ኤቢዬ ለአንቺ እንጂ ለእሷ አይደለም የፈለገችው ልጅ ሲጀመር አንቺን በጣም እያሰበችልሽ ነው ያለችው። ለናታን እኮ ራሱ ስትነግረው ነበረ እኔ እኮ አንተን ስለወደድኩ እሷ ተወች እንጂ እሷም ትወድሃለች እያለችው ነበረ። እና እኔ የወደድኩትን እንጂ የወደደኝን አልፈልግም እያላት ነው። እውነት ነው። ሰው የወደደውን እንጂ የሚከተለው ያው ያልወደደውን እንደማይከተል ምችም እኛም እናውቃለን። እና እንደዛ በምትልበት ሰዓትም ልቀጥርሽ ብሎ ደውሎላት ራሱ እሷ ናት ደወለችልኝ ብሎ ልዋሽ አለና እኔ ነኝ ደወልኩላት አለ። እንገናኝ ብላኛለች፣ አንቺ አትምጪ የሆነ ከባድ ነገር ይፈጠራል ይላታል። ኧረ እባክህ ማን ተናገር ብላ መጀመሪያ ይሄ ነገር ዞሮ ዞሮ መገለጡ ስለማይቀር አርጁንንም ይዛው ሄዳ ነበረ። ከአርጁን ጋርም ታገናኝታለች። ያለውን ነገር ላልጁ ነግረዋለች ማለት ነው። አይመጥናትም እኮ ምናምን እያለ ነበረ። አዎ አይመጥናትም፣ ይሄን ልክስክስ እንደዚህ ያለ ልክስክስ ከሆነማ ጭራሹንም ይሄ ልክስክስ እንደዚህ ከሆነማ ጭራሹንም ከእህቴ ጋር ምንም ይሁን ምንም ፈጠር አያደርገውም እያለች ነው ማለት ነው። እሱ ምን ነው መጥናት ሲል አንተም እንኳን መጥናት ምን አላምን እንደ ቆንጆ እኮ ነኝ ወርቅ አይደለም እንዴ እያላት ነበረ። የጥቁር ወርቅ አላቅም ማለች ጭራሽ። ወረኔ ዛሬ በሳቅ ነው የሰማሁት። ጨርሻ ሁሉንም ሆነ ተመናገር እንደዛ እያለችው ትገኛለች ማለት ነው። እንግዲህ ዛሬ በጣም እንትን አስቸጋሪ ሁኔታ ላይ ይገኛሉ። ዳጣዬ ተቀድመሻል፣ ተበልተሻል ማለት ነው። ጣምዘሽ አንቺ ደግሞ መቀመቅ እንደምትከችው ባለሙሉ ተስፋ ነን። ያለውን ነገር ለኤቢ እንደምታስረጃት ማለት ነው። ቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ እያልኩ ከዙ እሰናበታችኋለሁ። ቤተሰብ መልካም ጊዜ ይሁንላችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አትርሱ። እያደረጋችሁም ስለምታበረታቱኝ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ።